سلام تخوركم سلطنا لمو دما بحدش فيديو مسيلو لما انت عاوزو محاورا ميديا ازراراب زلو ጉዳይ አሰብ የኢትዮጵያ የደም ስር ናት እንዳትረሳ። አብይ አህመድ ወጀሃ ስምዓኒ እትበሐሪና ኢትዮጵያ ኤርትራውያን ወዶ ከሰጡን ይሰጡናል ካልወደዱ የነሱ ነው አንፈልግም። አሰብ በሳውዲ ስለተጠለፈው የኤርትራው ፕሬዚዳንሻል ጄት IAI ባይ ዘ ዌይ ኢትዮጵያ ወይ ኢሳያስ ሊያስተዳድራት ወይ የኛ ብትሆን ደስ ይለናል። ኣብዚ ሰዓት እዚ ብለካም ከም ሓደ ተቃዋማይ ዋላ እንተቆንኩ ንህግደፍ ምድጋፍን ዘይምድጋፍን አይቆም። ፕሬዚደንት ኢሳያስ አፈወርቅን ፕሬዚደንት ሪፐብሊክ ግብጽ አብዱልፈታህ አልሲሲን አብ ካይሮ አብዝገበሩ ርክብ አይዟችሁ በፈለጋችሁት ነገር ሁሉ እኔ ያለሁላችሁ ስትል ግብጽ ለኤርትራ ድጋፏን ገልጻለች። ላይክም ጋር ጀምሮ ፒስ ሰላም ካነ ይወርደል ሰላም ለወኔ ሐነን በዓለሙ ሰላም ይወርደል። አሰብ የኢትዮጵያ የደም ስር ናት እንዳትረሳ። እንወስደዋለን። የኛ ነበረ፣ በታሪክም የኛ ነው፣ በምንም የኢትዮጵያ ነው። አሁን ደግሞ ጨርሰን አሰብን ምን አይነት ስራ እንደምንሰራበት እናሳያቸዋለን። ምን አይነት ስራ እንደምንሰራ አሰብ ላይ እናሳያለን። አባይን አይታችኋል እንዴት እንደሰራን፣ ኦጋዴን ላይ እንዴት እንደሰራን አይተናል። ድጋሚ ሌላ የውሃ ማመንጫ እየተሰራ ነው። አሁን ደግሞ አሰብ ላይ ይውልሲ ምን አይነት ስራ። እናንተ ግመል ነው የምታጠጡበት ሽንት፣ እኛ ግን ቁም ነገር እንሰራበታለን። በሱ ላይ አንድነን ምንድነን ስትለብቱል የኢትዮጵያን ክንድ ለአንዴና ለመጨረሻ ጊዜ ታዩታላችሁ። ለአንዴና ለመጨረሻ ጊዜ ቃል ለምድር ለሰማይ እቺን ቃል እንዳትረሷት። አሁንም ነገር አለው በአሰብ ጉዳይ ኢትዮጵያዊ በሙሉ የደም ስሩ ስለሆነ በአንድነት የቆመ ጊዜ አይደለም በጦርነት በሽንት ባዶ ይከታል። ሰበር መረጃ አብይ አህመድ አሊ ትልቅ ሚስጥር ከሁለት ቀናት በፊት ሾልኮባቸዋል፣ ህዝቡ ያላስተዋለበት። ይሄ ሚስጥር ደግሞ ምንድነው? ኢሳያስ አቢን አሰብን ትጠቀምበታለህ ብሎ ፕሮሚስ ገብቶለት ከኢትዮጵያ ወደ አሰብ የሚወስደው አስፓልት አልቆ ስራው ሊጀመር ሲል ፕሪቶሪያ ተፈረመ። ኢሳያስ ደግሞ ሐሳቡን ቀየረ። ከኢማራት ወደ አሰብ የተላከው ጄኔሬተር ተመለሰ ወደ ኢማራት በሻቢያ። ከዛ አብይ አህመድ ይሄ አሁን ያለውን መጥፎ ሲቹዌሽን ለመፍጠር ወሰነ። የባህር በር ጥያቄ የሚባለው ነገር ምናምን ኤርትራውያን ወዶ ከሰጡን ይሰጡናል ካልወደዱ የነሱ ነው። አንፈልግም። አሰብ አንፈልግም። ይሄ ሲስተማችሁ ገብቶናል። አሰብ አንፈልግም። የኤርትራ ነው። አለቀ በቃ። የኤርትራ ነው አሰብ። የዛሬ 30 ዓመት አሰብ ያልጠየቅ አሁን በ7 ዓመት በ6 ዓመት መተ አሰብ ልጠይቅ ለማን ታስጨርስ? አናልቅም ስላልን አሁን በአሰብ ጉዳይ መታችሁ ልትጨርሱን አንጨርስም። አንፈልግም በቃ አንፈልግም። አሰብ ሲሲ አይኔ ማኛ ግዴታ ባህር በር ያስፈልጋታል። ለምን 130 ሚሊዮን ነን? ለምን አይዋጋም? ለምን ከዚህ በፊት አሰብ ያስፈልገናል 130 ሚሊዮን ነን አላለም? ዮኒ ማኛ ለምን አላለም? የዛ ጊዜ መግባት ፈልጓል መሰለኝ ሀገር ቤት መግባት ፈልጓል። እዚህ እኮ ነው ዮኒ ማኛው ከመግባት ሲፈልግ መንግስት ማሞገስ በቃ ከመንግስት ጎን ለመሆን ምናምን። እናቴ ትሙት እቴ ሂደት ዋጋ 130 ሚሊዮን ሂደት ዋጋ። እስቲ የሚዋጋልህ ካለ የነቃም ይነቃል፣ ያልነቃም እዛ ያልቃል። አይደለም ውጊያ በጥይትና በዶሮን በቦምብ ምናምን በቲማቲም ራሱ አልዋጋም። የለም ውጊያ ምን ነው በረሃ ላይ ወርቅ ይታፈሳል እንዴ? አይታፈስም። በወርቅና በቲማቲም አይደለም ውጊያው። በቃ የሞቱ ያለቁ ይበቁናል። አሁን ደግሞ ሰሜን ለማስጨረስ አንቺ መላጣ ይሄ መላጣችሁ ድንጋይ ትብላ ሌባ ሁላ በድርድርም ሆነ በጉልበት እስቲ መልሶ በጉልበት ሄደ ናውጣ እባክህ ናውጣ ቆሻሻ ልጅ ናውጣ በድርድር እስቲ ለመልሰው። እነሱስ ዝም ይላሉ? አገራቸው ሲወረርና አገራቸው እንትን ሲሉ እናንተ አሁን በቃ ለጊፍት ነው ምናምን ትላላችሁ። ሐቅ ሲናገር ሰው እኔ ማንም ሰው ነው ጊፍት የሚሰጠኝ፣ አማራውም ትግራዋዩም ኤርትራዋዩም ምኑም ኦሮሞ ሳይቀሩ አሉ የሚወድ የሚሰጡኝ። ለዛ ነው የሚመስላችሁ አገራቸው ሲወረር ጸጥ የሚል ይመስላችኋል? እናንተ አናልቅም አልና የሰሜን ህዝብ አያልቅም አላችሁ። አያልቅም አለ። በምን ንግደላቸው? መቆራችሁ
አናልቅም በዚህ መጣችሁ አናልቅም ምንም አላችሁ አናልቅም አሁን ደግሞ በአሰብ መጣችሁ በቃ የሰሜን ህዝብ በዛ ስላለ ሰሜኖች ስለሆኑ ውጊያው እንትኑ መምጫው በዛ እንትን ልትሉ ነበር አይሆንም ጭራሽ አሰብ የምትፈልግ ትሄዳለህ እዛ ተደፍተህ ትመጣለህ አዎ አይ በውዴታ ወዳችሁ ስጡን እንደዚህ ተስማምተን ተከራይተንም ይሁን ብርም ሰጠን ይሁን እኛም እንስራበት እናንተም ተጠቁምበት ከሆነ እሺ ካሉ አዎ እምቢ ካሉ ደግሞ በግሉት አይሆንም ስለዚህ እኔ ባይዘወይ ኢትዮጵያ ወይ ኢሳያስ ሊያስተዳድራት ወይ የኛ ብትሆን ደስ ይለናል እኔ እንደኔ ነው ማለት ይሄ ራሴ አቋም ምክንያቱም ለዛች ኢትዮጵያ ብዙ ጀግኖች ኤርትራ ጀግኖች ተሰውተዋል እና እነሱ ነው የሚታዩኝ ይገርማል ዲትኖችን ኢትዮጵያ ድነው ሁሉ ጊዜ ኢትዮጵያን የምናድናት እኛ ነን ይገርማል እና ስለማስታውሳቸው ይገርማል በጣም ነው እና ማን አንዶም አስበው በጣም ትልቅ የሆነ መሪ ነበረ ኃይለ ሥላሴ የሚያምኑለት እስከ ኮሪያ ሄዶ ይታገለ ገባ የሶማሌ ሄዶ ሶማሌም ጋር ሄዶ ይታገለ ጥሩ ኤርትራዊ በጣም ጎበዝ በቃ ኢትዮጵያ እንዳትጠፋ ብሎ ማለት ነው እንጂ ኤርትራውነቱን ክዶ አይደለም ባይዘው ስለዚህ ሁላችንም እንደምታየን ቴዲ ብርጌና አህመዱ ብትለው ደጋፊም ተቋሚም ብትለው ሁላችንም ኢሳያስ ነን ግልጽ የሆነ አቋም ነው ነገር እዚህ ጋር ምክንያቱም ዞሮ መግቢያው ጭራሮ የሚባል ነገር አለ እኛ ጋር እናንተ ጋር አላቅም እጂ ሓንቲ ኢትዮጵያ አይደል አብይ አህመድ በጃሃ ስምዓኒ እቲ ባሕሪና ኢትዮጵያ ኤርትራና ኢትዮጵያ ኤርትራ ዝበሃል ሃገር አይነበረን ሰራዊት ሰደድካ አልግሱ ቦነ ህዝቢ ኢትዮጵያ ሕያዋይ ነዚ ንሰለስተ ሚልዮን ክተውለ ክትብ أملاك بارك كوي أبي حمد تعال منين تقرأ لكم تحزن لنا حجي أبي حمد كم صار له خدتم كفوا شعبي الجيشكم هلا ما ديرنا حنت إثيوبيا أبسينيا نبر أبسدت هلو نتايلو أبسدت كوين بحرنا ودما يتأمل له اليوم ما في حاجة هيدا مدرس أبادمنا جينا سكاتا لايدا دكا بيلو ቤተሰባ አሜሪካን 16 ጊዜ ተመሪዓ አሜሪካን በሄዳ ስሱ ሐሳዊ ግን ደሓን ናይ ጊዜ ነገሪ ብእውነት ኣነስ ኣየናስኒ ክንደይ ሕነለኒ ክንደይ ተበዲለ ከይእኩም ግምጥልጥልጥልጥል ክብሎ አይዟችሁ በፈለጋችሁት ነገር ሁሉ እኔ ያለሁላችሁ ስትል ግብጽ ለኤርትራ ድጋፏን ገልጻለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ግብዣ ለ5 ቀናት የሥራ ጉብኝት ካይሮ መሆናቸው እንግዲህ የሚታወስ ነው። ታዲያ እነዚህ ሁለቱ ፕሬዝዳንቶች እንግዲህ ውይይት ባደረጉበት ወቅት የግብጹ መሪ ለሉዓላዊነታችሁ እንዲሁም ደግሞ ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ እንግዲህ ለኢሳያስ ነግረዋቸዋል። ከዚህ ቀደም እንግዲህ እንደሚታወቀው ጎረቤት ሀገር ሶማሊያ ከኢትዮጵያ ጋር አለመግባባት በፈጠረችበት ወቅት እኚሁ የግብጹ ፕሬዝዳንት እንግዲህ አይዟችሁ ለሶማሊያ ሉዓላዊነት እንዲሁም ደግሞ የግዛት አንድነት እኛ ድጋፍ እናደርጋለን በማንኛውም መንገድ ሲሉ እንግዲህ መክረማቸው የሚታወስ ነበር። ዛሬ ደግሞ እንግዲህ ለኤርትራው ፕሬዝዳንት እኔ ያለሁላችሁ ስትል እንግዲህ ግብጽ መግለጿ በዚህ ሰዓት ጉዳዩ በበርካታው ዘንድ አነጋጋሪ ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ እስኪ። ስለዚህ ኣብዚ ሰዓት እዚ ብለካል ከም ሓደ ተቃዋማይ ዋላ እንተቆንኩ ንህግደፍ ምድጋፍን ዘይምድጋፍን አይኮን ምናልባት በዛ አካይዳ እዚ ህዝቢ ኤርትራ እንድሕር ተጠቂሙ ንህግደፍ በዚህ መንገድ ደግፍካዮ ዝብለኒ ዋላ ይደግፍ ህዝቢ ኤርትራ ይጠቀም ጥራይ ህግደፍ ደስ ከይብለን ወይካ ንህግደፍ ክቃወም ስለዝደልኩ ጥራስ ጽምዶሲ ክቃወማ ጽምዶ መቃወም ማለት ትርጉማ እንታይ ማለት ኩናት ይቀጽል ማለት እኮ እንታይ ዳ ኮና ንሕና ድምፂ ናይ ትግራይ ኮይና ውይ ንብል ነበር ድምፂ ህዝብና ምዃኑ ክጽግመና ክንስከፈሉ ሰራዊት ኤርትራ ኣብ ትግራይ ብምእታው እንድሕር ተቃይመዮ ሜሮን ሰራዊት ኤርትራ ኣብ ሉዓላውነቱ ኮይኑ ንዝመጽእ ሓይሊ ወይ ከዓ ንኤርትራ ከጥፍ ንዝደለ ሓይሊ ክምክት ከሎ ኣብ ጎኒ ይኸውን ተጠብቀው መቼ ነው የምትጀምረው? ሌላ ምንም ነገር የለም። በባጽ ወይም ደግሞ በአሰብ የሚፈልግ ከሆነ ይምጣ በቃ ጨርሰናል። ይሄ ጉዳይ ሲነሳ ከነሱ ቤት ነጥረ መውጣት ነው ያለበት። በቃ አለቀ። ሌላ ምንም አይደለም። ስለዚህ ተመልሰ ደግሞ ጎጆ የሚባል ልጅ እዛ ጋር ስለ አሰብ ስለ ኢሳያስ ሲያወራ
ተቃዋሚ ስለሆነ እሱ እንደፈለገ ያውራ። ስለ ሀገራችን አሳልፎ እየሰጠ እሱን አትናገሩ። ተመልሶ ደግሞ እቤት መስራት የማችሉ እያለ ልቅምቃሚ እያለ ሲናገር ዮኒ ማኛ ዮኒ እያልክ እያቆላመጥክ ስጠራው ሰማን። በጣም ትገርማለህ ማለት በጣም ነው የምትገርም፣ በጣም ነው የምታሳዝነው። እኔ እንደዚህ አትመስለኝ። እውነቴን ነው የምልህ። በጣም ነው ውስጤን የነካው፣ በጣም ውስጤን ነክተዋል። ይሄ ጥንብ ልክስክስ የርኩስ ዘር ዮኒ ማኛ የሚባል ልጅ ትናንትና የሻርክ ትራፊ እያለ ዮኒ ማኛ እያልክ እያቀለማመጥክ ስጠራው ሰምቻለሁ፣ ዝም አለ። አሁን ደግሞ እዛ ቤት ገብቶ አንተ ባለህበት ላይ ቁጭ ብሎ ሲሳደብ ደግሞ ፈርታው ዝም አልክ። ይሄ ነው ኤርትራዊነት? ይሄ ነው ኤርትራዊነት? አይደለም፣ ሶሪ አይደለም። ኤርትራዊነት እንደዚህ አይደለም። አባቶቻችን እዛ ምድር ላይ ሲወድቁ እዛ ባህር ላይ ሲወድቁ እየተለማመጡ አይደለም ማያውቁትን ጨው እየጠጡ የሞቱት ወይም የተሰዉት። አንተ እዚህ ጋር እንድታስደፍራት አሰብን አይደለም እነሱ ህይወታቸውን የሰጡት። ስለዚህ በእንደዚህ አይነት ጉዳይ ላይ ማንም ኤርትራዊ ከማንም ጋር ማውራት አይችልም። በቃ አለቀ። ይህንን አማራን አውጥተ ማለት ነው። በቃ አለቀ። ሌላ ምንም እኛ ይኸውልህ ጋላው ቢመጣ አጋሜው ቢመጣ ይሄ ሸንቅላው ቢመጣ ጉዳያችን አይደለም ለኛ። በቃ አለቀ። እኛ በአሁን ሰዓት አማራዎቹ ይጎዳሉ፣ አማራዎቹ እንደዚህ ይሆናሉ ስላልን ብቻ ነው አሁን ጥላቻ ይሄንን አድርገው ይመጣችሁ። አዎ አማራ ደማችን ነው። አሁን አለቀ። እኔ ይኸውልህ ግልጽ አድርጌ ነው የምናገረው። ማንም ቤት አላሽቃብጥም። ግልጽ አድርጌ ነው እቤቴ ቁጭ ብዬ ነው የምናገረው። አማራ አሁንም ደማችን ነው። ለምን መሰለ? ምንም ባላደረገው እየሞተ ስለሆነ። ትናንትና ራሱ አንተን አግዘናል። አንተ ጋላ ጥንብ ልክስክስ የርኩስ ዘር፣ አንተ ሸንቅላ። እንዴት ነው እናንተ ሰው የምትባሉት ኢትዮጵያ ምድር ላይ? እንዴት ነው እናንተ መኖር የተፈቀደላችሁ እናንተ ኢትዮጵያ ላይ እናንተ ሰይጣኖች? ስለዚህ እኛ ኤርትራውያን እንፈልጋችኋለን። አሰብን ብላችሁ ኑ። አሁንም ና የሸርሙጣ ልጅ ሁሉ አሁንም ና። ይኸውልህ ግልጽ አድርጌ ልንገርህ አሰብን ፈልገ አሁን ጀምር። ዲቃላዎች ካወዲያ ግን ስለ አሰብ አናወራም ከናንተ ጋር ስለ አሰብ አናወራም። አየህ ከናንተ ጋር ቁጭ ብሎ የሚያወራው ኤርትራዊ ግን ይኸውልህ በዚህ ሳይሆን በዚህ ነው የምናርደው እያልኩ ነው። አለቀ። ከናንተ ጋር ቁጭ ብሎ የሚያወራ ኤርትራዊ ነው ብላ ያለሁት። በእንደዚህ አይነት ጉዳይሁን በሌላ ጉዳይሁን አለቀ። ስለዚህ ክብርን ጠብቅ። እያንዳንድ ኤርትራዊ የምትባል ክብርኩም ሐሉ ከነገረኩም አቦታትኩም አይድፈርኩምን ኣብ ሚድያ ግን እስኹም ሃገርኩም ከተድፈሩ ሪናኩም ሰሚዕናኩም ኣለና ጽማሕ ንጎ ተረዲኩም ኣሉ ታሕታት ይገብረኩም። እዚ ብውልቂ ዕርክነት ብውልቂ ምሕዝነት ገለገለ እንዳበልካ ግን ሃገርካ ክፅረፍ ከላ ኮፍ ኢልካ እንዳሰማዕኻ እዚ ኤርትራውነት ኣይኮነ ኣይፈልጥና ያነ ከምዚ ብጣዕሚ ዘሕፍሪ በቃ አለቀ። ብውሽጢ ትደዋወልዎ ምሶም ከምዚ ትበሃሉ ኣብዚ መጽኹም ድማ ሰብ ተባሎ እዚ ነውሪ ክነግረኩም ነውሪ ኣነ ክነግረካ ምናልባት ብፋሚሌ ብውሽጠይ ክዛረብ ክእለ ተረዲኩም ኣሎ። በሃገሬ ጉዳይ ግን ምስ ማንም አይደራደርኒ። በቃ ተወዲያ ሕጅም ጽባህም ተረዲኩም ኣሎ። እዚ ጉዳይ እዚ ድካየድ ደሎ ሽርሕ እዩ። በቃ አለቀ። ብኤርትራውያን ተእቱሞ ኤርትራውያን ክእከቡልካ ሓደ ሰብ ትመርጽ ከም በዓል መሓሪ ኮፍ ተብልሞ ዳህራ ኤርትራውያን መጽኦም ክሰምዑ ብዛዕባ ባሕርስ መሃሪ በቃ ፍሬንድ ስለዝኾንናስ አው መጽኢና ክንሰምዕ መሃርስ ሰኻሲ ዓብይኻ ንእሽተይ ኮንካን ተረዲካሎ ንእሽተይ ኮንካን ዓብይኻ ታይ ጅቦን ታይ ክብረልካይ ምሱ ኮፍ ኢልካስ ስለድስሓካስ ኣምሲሉ ስለዝገበረካስ እንታይ ክትጥቀመሉ ኢኻ ካብ ጅቦ? ከዚ ጥንብ አጋሚስ ምንድን ነው የምትጠቀሙ? ይሄ ጥንብ ልክስክስ የርኩስ ዘር ምንድን ነው የምትጠቀሙት? ከዚ እንዴ ለምንድን ነው እናንተ ምን ሰው በበዛ ቁጥር ይሄ ሰው እኮ ከኔ ጋር አይደለም 1100 አለ ከኔ ጋር ያድርም ብያለሁ። እናቱን ይብዳ ቢፈልግ እዚያ ቁጭ ብሎ ያለው 1000 ምናምን ሰው ጉዳይ አይደለም። እኔ ሚኪ ብቻዬን ነው የምደቀስ እምተኛው። ሰው እንዲታይ በቃ ዝና እንዲሰማችሁ በቃ ጥሩ ነገር እንዲታያችሁ በቃ እዛ ጋር ቁጭ ብለ አሰብ ምናምን ካወዲያ አሰብ ቀይ መስመር ነች። አለቀ። አሰብ ይኸውልህ አሰብ ብቻ አይደለም ያለች ውጭ ሀገርም አሰብ አለች። ግልጽ አድርጌ ልንገር። ስለዚህ አሰብን የምፈልግ ከሆነ ሚኪን ግደለው። ግልጽ አድርጌ ልንገር። አሰብ በለኝና ፊት ለፊቴ አሰብ የኔ ነች በለኝ። እንዴት አድርጌ ጭንቅላትን እንደምቆርጥ አሳያለሁ። የሸርሙጣ ልጅ አሰብ ኤርትራ ውስጥ ብቻ አይደለም ያለችው። አሰብ ሁሉም ዓለም ላይ አለች። እሺ ነፍስ ወከፍ የኤርትራዊ ልብ ላይ አሰብ አለች። እስቲ ግደለው። እሱን ንካው እስቲ የጥፍራም ዘር ሁሉ ስቱፒድ። ስለዚህ ጅቦ ምንም ችግር የለው። አጋሜ 1.5 አሪፍ አድርገን ደክረናቸዋል። ይሄንን ይኸውልህ አሪፍ አድርገህ ጠጣው። ጉዳይ አይደለም። ጋላም ይኸውልህ ትደገማለህ አልኩ። ጋላሙ 200,000 እናጋድመሃለን ባንገተ እያልኩ ነው። ግጠም ግን ወንድ ሆነ ግጠም አትበዛ በኩል አለቀ። ግጠም በዛ በኩል አትገጥም።
እዚህ ጋር ግን ይኸውልህ ትልቅ ድስት ይዘህ ትልቅ ቢራ ይዘህ ትፎክራለህ። ሴታ ሴት ሚስት ጀግና እንድትል ነው። ሚስት ጀግና እንድትል ቤት ውስጥ ሆነ ቢራ እየጠጣ ግብዳ መሶብ ይዘህ እየደለክ ምግብህን ከዛ አሰበኛ ነች ትላለህ። አረ በእናታችሁ ሴቶቻችሁ እዛ ያላችሁት በእናታችሁ ሂዱ እስቲ ሞክሩ በሏቸው። ቁጭ ብላችሁ እዚህ ጋር እንደ ድስት አትፎክሩ። ድስት ነው ይኸውልህ ሲጣድ ወይ ይገነፍላል ወይም ደግሞ ይፈሳል በሉት። የነኚህ ግማታሞች ደግሞ ቁጭ ብለው አሰብ ይላል። ይሄ ነው ችግራቸው። እዚህ ዓለም ውስጥ ቁጭ ብለው አሰብ የኛ ነች ይላል። ይሄ ገፈርሳ መጀመሪያ ብድርህን መልስ። ቻይና ያበደረችን ብድር መልስ። ቤት ውስጥ ያለውን ጓዳ ውስጥ ያለውን ችግር እሱ መጀመሪያ ቅረፍ። ህዝብ እንደ ህዝብ እየጨረስክ ተመልሰ አሰብ ትላለህ። በእናታችሁ እባካችሁን ጀምሩ እስቲ ወንድ ሆናችሁ ጋላዎች እስቲ ጀምሩ። እስቲ ታቋታላችሁ እኮ ያችን መርፌ እኮ ታቋታላችሁ። ግን በየትኛው ልባችሁ? እንደ ፌንጣ እናትን ልብዳ ጭንቅላት ላይ ይወለ እነክስህ ነበር። አሪፍ አድርገን መሞትን እናሳይህ ነበረ። ልክ እንደ አጋሚዎቹ ግልጽ አድርጌ ነው የምነግርህ። እንደ አጋሚዎቹ እንደዛ ነው የምንደግምህ። ትግርኛ ተናጋሪ ነውና ትግርኛ እንምረዋለን የሚባል ሳይንስ የለም እኛ ጋር። ሞክር አልኩ ሞክር። ስለዚህ ካወዲያ ስለ አሰብ ከናንተ ጋር የሚያወራ ኤርትራዊ ካለ ኤርትራዊ አይደለም። አለቀ። አይደለም ኤርትራዊ አይደለም። በእኛ ዘንድ በቃ የተወገዘ ብሎክ ነው የምናደርገው። አለቀ። ይሄ አስመስሎ ሰው እንዲበዛለት ሰው እያመጣ እዚህ ማቀራራት ተመልሰ መፎከር። እኛ አንፎክርም። ግልጽ የሆነ ነገር ነው የምናገር። አንፎክርም። የመጨረሻ ዮኒ ማኛ ይኸውልህ እኛ እንደ በግ ነው የምናርድህ አልኩ እኮ። በቃ አለቀ። እንደ በግ አንተ ብቻ ከቤት ያስወጣ መድኃኒዓለም ከቤት ያስወጣ። አለቀ። የሆነ ዝግጅት ላይ ካለ እኛ አለን ካንተ ጋር። በቃ ካወደ እኛ ራሳችን ነው ጥሩ አድርገን መድኃኒትን ምንሰጥ። አለቀ። ውጣ ግን ከቤት እስቲ ውጣና የሆነ ሬስቶራንት ውስጥ እስቲ ግባ። የኢትዮ ኤርትራ ግንኙነትን በተመለከተ በሰዓታትና በደቂቃዎች ልዩነት በጣም በርካታ ያሉ መረጃዎች እየወጡ ይገኛሉ። ይሄኛው ለየት ይላል። ኤርትራ ኢትዮጵያን ከሳለች። የክሷ መሰረት ደግሞ 30 ሺህ ሰራዊት ኢትዮጵያ አሰማርታብኛለች ነው ያለችው። ኢትዮጵያ ይህንን ሰራዊት ያሰማራችው በማህበራዊ ሚዲያ ነው ብላለች። እንግዲህ ኤርትራ እንደከሰሰችው ከሆነ ይህ በሚዲያ የተሰማራው 30 ሺህ ሰራዊት የኤርትራን መንግስት በተለያየ መልኩ ባሉታዊ መልኩ እየሳለ ይገኛል። በርከት ያሉ ደግሞ በፕሬዝዳንቱና በሌሎችም የስራ ኃላፊዎች ላይ አሉታዊ የሆኑ መረጃዎች እየተሰራጩ ይገኛሉ። ይህ ኢትዮጵያ በመደበችውና ባሰማራቸው 30 ሺህ ሰራዊት የተደረገ ያለ ተግባር ነው በማለት ነው ክስ እያቀረበች የምትገኘው። በኢትዮጵያ መንግስት በኩል የተሰጠ በዚህ ጉዳይ ላይ ማብራሪያ የለም። ነገር ግን የኤርትራ መንግስት በማስታወቂያ ሚኒስትሩ በኩል ይህንን ጉዳይ ክስ አቅርቧል። በሳውዲ ስለተጠለፈው የኤርትራው ፕሬዚዳንሻል ጄት IAI አስትራ 1125 የፕሬዚደንሻል ጀት ከትናንትና ምሽት ጀምሮ የተለያዩ መረጃዎች እየወጡ ይገኛሉ። በ2012 ዓ.ም እንደተጠለፈ የሚነገርለት የኤርትራው የፕሬዚደንሻል ጀት ለረጅም ጊዜ በዝምታ ከቆየ በኋላ በትናንትናው ዕለት ከአስመራ ተነስተው ካይሮ ጉዞ ያደረጉት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በግብጽ አውሮፕላን መጓዛቸውን ተከትሎ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በይፋ የፕሬዚደንሻል ጀታቸውን ከሳውዲ እንዳላስመለሱና ኤርትራ በምትኩ ምንም አይነት ጀት እንዳልገዛች የተለያዩ መረጃዎች እየወጡ ይገኛሉ። በ2012 ዓ.ም የተጠለፈውን የኤርትራ ጀትን በተመለከተ የሚወጡ መረጃዎች ይህንን ይመስላሉ። ከዛ በታች ያያችሁት መረጃ ይፋ ወጥቶ ነበረ። በወቅቱ በነበረ ክስተት ምንድነው የሆነው? በወቅቱ ጀቱን ሲያበር የነበረው አብራሪ ፕሌኗን ወይም ደግሞ ጀቷን ይዞ ወደ ሳውዲ አረቢያ ይገባል። ሳውዲ አረቢያ ከገባ በኋላ አሳይለም ጥያቄን እንደጠየቀ የተለያዩ የመረጃ ምንጮች እየጠቆሙ ቆይተዋል። የመረጃ ምንጮች እየጠቆሙት ባለው መሰረትም ኤርትራ ከዛ ጊዜ ጀምሮ ፕሬዚዳንሻል ጀትን አልገዛችም። ስለዚህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ረዘም ያሉ ጉዞዎችን በሚያደርጉበት ጊዜ የተለያዩ ሀገራት የአውሮፕላን ደግሞ የኤርላይንስ አገልግሎቶች ላይ ራሳቸውን ጥገኛ እንዳደረጉ ነው የሚነገረው። ታዲያ ይህ በትናንትናው ዕለት ከአስመራ ተነስተው ካይሮ የተጓዙት የኤርትራው ፕሬዚዳንት በግብጽ ፕሌን መሄዳቸውን ተከትሎ ከጀቷ ጋር የተያዙ የተለያዩ መረጃዎች ቢወጡም የኤርትራ መንግስት ባለስልጣናት ግን እስካሁን ድረስ ኮንፊርም እያደረጉ ያሉት ነገር ጀቷ ከቁጥጥራቸው ስር መውጣታቸውን ነው እንጂ ጀቷ በአሁኑ ጊዜ በምን አይነት ሁኔታ ላይ እንደምትገኝና የት እንደምትገኝ ምንም የገለጹት ነገር የለም። ስለዚህ መንቀሳቀሻ ፕሬዚደንሻል ጀት የሌላቸው
ፕሬዚዳንት ኢሳያስ አፈወርቂ ናቸው። እንግዲህ ከኢትዮጵያ ጋር ግብጽ ላይ ለማሴር የተለያዩ ጉዞዎችን እያደረጉ የሚገኙት ማለት ነው። ስለዚህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የፕሬዚዳንሻል ጀት የሆነችው IAI አስትራ 1125 ጀት አሁን ላይ የትገኛለች፣ በምን አይነት ሁኔታ ላይ ትገኛለች የሚለውን መረጃ በተመለከተ ዓለም አቀፍ አቪዬሽንም ያወጣው መረጃ የለም። ዓለም አቀፍ አቪዬሽኑም ሆነ የኤርትራ መንግስት ባለስልጣናት በአሁኑ ጊዜ ኮንፊርም እያደረጉ ያሉት ነገር ከኤርትራ ቁጥጥር ውጭ መሆኑን ነው። ስለዚህ ባኮትን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ መንቀሳቀሻ የግል ጀት ያስፈልጎታል፣ እሱን ይግዙ። ያማየውን ከሆነ ግን እኛም ሀገራችን ጠርተን ለድርድር እንኳን ብንጠሮች በሌሎች የአየር አገልግሎቶች ላይ ጥገኛ ሆነው እንደሚቀጥሉ ሳስበው እኔ በጣም ያሳስበኛል። ፕሬዚደንት ኢሳያስ አፈወርቅን ፕሬዚደንት ሪፐብሊክ ግብጽ አብዱልፈታህ አልሲሲን ኣብ ካይሮ ኣብ ዝገበርዎ ርክብ ኣብ ምዕባል ክልተኣዊ ዝምድናታትን ምትሕግጋዝን ሓበራዊ ኣገዳስነት ኣብ ዘለዎም ዞባዊ ምዕባለታትን ዘትዮም ክልቲኦም መራሕቲ ንታሪኻዊ ዝምድናታት ኤርትራን ግብፅን ኣቐዲሙ ዝተበፅሐ ስምምዓትን ዝተገብረ መረዳእትን ገስጋሱን ብምግንዛብ ኣብ ዝተፈላለየ መዳያት ዝግበር ሽርክነታዊ ምትሕጋዝ ንምድንፋዕ ተሰማሚዖም። ፕሬዚደንት ኢሳያስን ፕሬዚደንት አልሲሲን ብተወሳኺ ኣብ ዞባዊ ጉዳያትን ምዕባለታትን ብሓፈሻ ኩነታት ሱዳን፣ ሶማልን ፀጥታ ቀይሕ ባሕርን ኣተኲሮም ኣብ ዝገበርዎ ዘተ ዘሎ ዓቕምታት ብምውሃድ ኣብ ክብረት ግዛእታዊ ሓድነት ከምኡውን ርግኣትን ሰላምን ናይተን ሃገራት ዘሎ ሓበራዊ ራእይ ንምስማር ብዕቱብ ክስራሕ ተረዳዲኦም። ፕሬዚደንት ኢሳያስ ኣብዚ ሱዳን ብከቢድ ፈተነ ተሓልፈሉ ዘላ እዋን ጽኑዕ መርገፂ ኤርትራ ምስ ህዝቢ ሱዳንን ግዛእታዊ ሓድነት ሱዳንን ደጊሙ ብምርግጋጽ ግዳማዊ ምትእትታው ነቲ ኩነታት ካብ ምብኣስ ሓሊፉ ዘምጾ ፋይዳ ከምዘየላ ኣነጺሩ። ፕሬዚደንት ዓብዱልፈታሕ አልሲሲ ብወገኑ ኣብ ሱዳን፣ ሶማልን ዞባ ቀይሕ ባሕርን ሰላምን ርግኣትን ክሰፍን ሃገሩ ግቡእ ተራእያ ክትጻወት ዘለዋ ቅርብነት ብምርግጋጽ ብቐጥታ ምስ ቀይሕ ባሕሪ ዘዳወባ ሃገራት ሰላሙን ጸጥትኡን ንምውሓስን ተጠቀምቲ ጸጋታቱ ክኾናን ዓቕምታትን ኣዋሂደን ብሓባር ክሰርሓ ከም ዝግባእ ኣስሚሩ ኣለዉ። ኣብቲ ርክብ ብወገን ኤርትራ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ብወገን ግብፂ ድማ ሚኒስተር ጉዳያት ወፃኢ በድር ዓብድልዓጢ ተረኺቦም ነይራ። ጎኒ ጎኒ ዝርክባት እዚ ፕሬዚደንት ኢሳያስ ብሓደ ሕዳር ኣብ ዝቃናዕ ስነ ስርዓት መመረቕታ ዝዓበየ ቤተ መዘክር ግብፂ ክሳተፍ እዩ። ፕሬዚደንት ኢሳያስ አፈወርቂ ብዕድመ ፕሬዚደንት ዓብዱልፈታሕ አልሲሲ ናይ 5 መዓልታት ናይ ስራሕ ምብፃሕ ንምፍፃም ይገይሹ። ፕሬዚደንት ኢሳያስ ኣህጉራዊ መዕርፎ ነፈርቲ ካይሮ ኣብ ዝኣተወሉ ሚኒስተር ጉዳያት ፓርላማታት ዝርከቦም ላዕለዎት ሰበስልጣን ግብፂ ከምኡውን ኣባላት ኤምባሲ ኤርትራ ተቐቢሎሞ ማዓንት ነበር ቪዲዮታት እዚኦም መልስለርማ ቀጻሊ ብኻሊ ቪዲዮ ክሳብ ዝምለስ ኣብ ዝክፍለይኩም ዘቀኒ የለይ ምሳይ ሓብርኩም ስለልጸናሕኩም ባይ 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 ባይ